ጋምቤላ ከተማ በሞተር ብስክሌቶች አማካኝነት የፈጸሙ ወንጀሎች እየጨመሩ መምጣታቸውን ተከትሎ የከተማ አስተዳደሩ ጥብቅ የሰዓት እላፊ ገደብ ጥሏል። ሰላም ጤና ይስጥልኝ ክቡራትና ክቡራን ቻናል ተከታታዮች፣ ቻናሉን ሰብስክራይብ እና ላይክ ማድረጋችሁን እንዳትዘነጉ። ባለፉት ጥቂት ሳምንታት አንጻራዊ ሰላም ውስጥ የነበረች የጋምቤላ ከተማ ዳግም በስጋት ጥላ ስር መውደቋን ተከትሎ የከተማው አስተዳደር ከዛሬ ጀምሮ የሚተገበር ጥብቅ የሰዓት እላፊ ገደብ መጣሉን አስታወቀ። የገደቡ ምክንያትና የሰው ሕይወት መጥፋት የከተማው ከንቲባ አቶ ቲት ጆክ ለአዲስ ማለዳ እንደገለጹት ባለፉት 2 ቀናት ማለትም ረቡዕና ሐሙስ የከተማው የሰው ሕይወት የጠፋባቸው ጥቃቶች ተፈጽመዋል። እነዚህ ወንጀሎች የተፈጸሙት በሞተር ብስክሌቶች በመታገዝ በመሆኑ ከንቲባው የዜጎች ደህንነት ለማስጠበቅ የሰዓት እላፊ ገደብ የግድ አስፈላጊ መሆኑን ገልጸዋል። እንደ ከተማ አስተዳደሩ መግለጫ ከሆነ የሚከተሉት ገደቦች ተግባራዊ መሆን ይጀምራሉም ብሏል። የሞተር ብስክሌቶች ከዛሬ ጀምሮ ለማንቀሳቀስ ሙሉ በሙሉ የሰዓት ገደብ ተጥሎባቸዋል። ለአንድ ወይም ለ2 ሳምንታትም ይቆያሉም ብለዋል። ባጃጆች በአገልግሎት መስጠት የሚችሉት ከጠዋቱ 1 ሰዓት እስከ ምሽቱ 1 ሰዓት ድረስ ብቻም ይሆናልም ብለዋል። ንግድ ቤቶች፣ ሆቴሎችና ግሮሰሪዎች አገልግሎታቸውን ማጠቃለል ያለባቸው እስከ ምሽቱ 2 ሰዓት ድረስ ብቻ መሆኑን ገልጸዋል። ከንቲባው ማክለውም አካባቢው ሰላም በሚሰፍንበት በቅርብ ጊዜያት ግን አዲስ ስጋቶች እያጠኑ መምጣታቸውን ገልጸዋል። በመሆኑም የወጣው መመሪያ ጥሶ የሚገኝ ማንኛውም ግለሰብ አስተዳደራዊ እርምጃ እንደሚወሰድ የከተማው አስተዳደር በጥብቅ አስጠንቅቋል። ከዚህ ቀደም በክልሉ ተከስቶ የነበረው አለመረጋጋትን ተከትሎ የመከላከያ ሰራዊትና የፌዴራል ፖሊስ ወደ ስፍራው መሰማራታቸው የሚታወስ ሲሆን አዲስ ገደብም ይህንን የሰላም ጥረት ለማገዝ የታለመ ነው ተብሏል። በሌላ ዜና በዓለም አቀፍ ደረጃ ከፍተኛ መነጋገሪያ የሆነውና የጤናውን ዘርፍ ገጽታ የሚቀይር ሰበር ዜና ይዘን ቀርበናል። አሜሪካ ከዓለም ጤና ድርጅት ጋር የነበራት ዓመታት ትስስር በይፋ አቋርጣለች። ዝርዝሩን አሁን እናያለን። ዩናይትድ ስቴትስ ኦፍ አሜሪካ ከ1 ዓመት በፊት የሰጠችውን ቅድመ ማስጠንቀቂያ ወደ ተግባር በመለወጥ ከተባበሩት መንግስታት ድርጅት የጤና ተቋም ወይም WHO አባልነት በይፋ መውጣቷን ተረጋገጠ። ይህ ታሪካዊ የተባለ ውሳኔ ተግባራዊ የሆነ ፕሬዝዳንት ዶናልድ ትራምፕ ሁለተኛ የስልጣን ዘመን በጀመሩበት የመጀመሪያው የስራ ቀን ባስተላለፉትም ትዕዛዝ ነበረ። ውሳኔውን ተከትሎ በስዊዘርላንድ ጄኔቫ በሚገኘው ድርጅት ዋና መስሪያ ቤት ተሰቅሎ የነበረው የአሜሪካ ሰንደቅ ዓላማ እንዲወርድ ተደርጓል። ይህም አሜሪካ ለዓለም ጤና ድርጅት በገንዘብም ሆነ በፖለቲካ ድጋፍ ስታደርግበት የነበረው ሚና ማቆሚያ የሚያበስር ተጨባጭ ምልክትም ሆኖ ተገኝቷል። ከፍተኛ የአሜሪካ የጤና ባለስልጣናት እንደገለጹት አገሪቱ በድርጅቱ ውስጥ በታዛቢነት የመሳተፍም ሆነ መልሶ አባል የመሆን አንዳችም እቅድ የላትም ብለዋል። ከዚህ ይልቅ ዋሽንግተን በበሽታዎች ቁጥጥርና በሌሎች የጤና ጉዳዮች ላይ በድርጅቱ በኩል ሳይሆን በቀጥታ ከሀገራት ጋር የሁለትዮሽ ግንኙነት ለመፍጠር ወስናለች ተብሏል። በኢትዮጵያዊ ዶክተር ቴዎድሮስ አዳኖም የሚመራው እና ከ190 በላይ ሀገራት አባልነት የያዘው ይህ ተቋም በትልቁ የገንዘብ ድጋፍ የአሜሪካ በመውጣት ክፉኛ የሚጎዳም ተሰግቷል። ይህ የጤና ባለሙያዎች እንደሚሉት አሜሪካ ከአባልነት መውጣቷ በዓለም ዙሪያ የሚካወኑ የክትባት በሽታዎች መከላከልና ድንገተኛ አደጋ ምላሾች አደጋ ላይ ሊጥልም ይችላል ተብሏል። አሜሪካ ብቻዋን መቆም እችላለሁ የሚል አቋም ብታሳይም ዓለም አቀፍ ወረርሽኝ ያለ ጋራ ቅንጅት መከላከል ይቻላል ወይ የሚለው ጥያቄ ብዙዎች ዘንድ አሁንም ምላሽ ያላገኘ ስጋትም ሆኖ ቀጥሏል። በሌላ ዜና የዓለምን የፖለቲካ ሚዛን ያናወጠውና ለዓመታት የቀጠለው የሩሲያና የዩክሬን ጦርነት ወደ አዲስ ወሳኝ ምዕራፍ ተሸጋግሯል። ዛሬ በተባበሩት አረብ ኤሚሬትስ አስተናጋጅነትና በዋይት ሃውስ ቀጥተኛ ግፊት የሁለቱ ሀገራት ከፍተኛ የጦርና የደህንነት መሪዎች በታሪካዊ ሶስትዮሽ ድርድር ላይ ፊት ለፊት ተገናኝተዋል። ይህ በአቡዳቢ የተጀመረው ስብሰባ ከወትሮ ለየት የሚያደርገው በፕሬዝዳንት ዶናልድ ትራምፕ ልዩ ልኡካን አጃቢነትና የሩሲያና የዩክሬን ወታደራዊ መሪዎች በአንድ ጠረጴዛ ዙሪያ የይዞታ ጥያቄ ለመፍታት መቁረጣቸው ነው። ውይይቱ በዲፕሎማሲያዊ ቃላት የታጀበ ቢሆንም ከጀርባው ግን በሁለቱም ወገኖች የቆየ ጥቅም ግጭትና የማይላወጥ ጽኑ አቋም እንደ ጥላ ሆኖ ይታያል። የዘገባዎች ምንጭ እንደሚያመለክቱት ከሆነ የድርድሩ ዋነኛ ማነቆ የዩክሬን ምስራቃዊ ግዛቶች ጉዳይ ነው። የክሬምሊን ግትርነት ሩሲያ አሁንም የዩክሬን ቁጥጥር ስር ያለውን በዶንባስ ክፍል በተለይም በዶኔትስክ ሙሉ በሙሉ ካልተረከኩና የዩክሬን ጦር አካባቢውን ካለቀቀ ስምምነት የለም የሚል የቆየ አቋሟን ይዛ ቀርባለች። የዘለንስኪ ቆራጥነት ፕሬዝዳንት ቭላዲሚር ዘለንስኪ በበኩላቸው የሀገራቸውን ሉዓላዊነት አሳልፈው እንደማይሰጡ በድጋሚ አስታውቀዋል። ሩሲያ ለሁለተኛ ድርድር ዝግጅት መሆን አለባት፣ ሰላም የሚመጣው በአንድ ወገን መስዋዕትነት ብቻ አይደለም ሲሉ ዓለም አቀፍ ማህበረሰቡን ጥሪያቸውን አቅርበዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጦርነቱን በአጭር ጊዜ ውስጥ ማስቀም የገቡትን ቃል ተግባራዊ ለማድረግ የቅርብ አማካሪዎቻቸውን ስቲቭ ዋትኮፍንና ጃሬድ ኩሽነርን ወደ ሜዳው አስገብተዋል። እነዚህ ልኡካን የአቡዳቢ ስብሰባ አስቀድሞ በሞስኮ ቭላዲሚር ፑቲን ጋር ያደረጉት ምስጢራዊ ውይይት ለዛሬው የሶስትዮሽ ስብሰባ መሳካት ትልቅ ሚና እንዲጫወት ይታመናል።
ምንም እንኳን የዩክሬንና የአሜሪካ የደህንነት ዋስትና ስምምነት ለመፈረም ተቃርቧል ቢባልም በድንበሩ ጉዳይ ላይ ያለው አለመግባባት የድርድሩን ውጤት በአየር ላይ ሰቅሎታል። እስከ ነገ ቅዳሜ የሚቀጥለው በዚህ ውይይት ወገኖች በትንሽም ቢሆን የመተኮስ አቋም ስምምነት ላይ ይደርሳሉ ተብሎ በከፍተኛ ጉጉት ይጠበቃል። ዓለም አይኑ ወደ አቡዳቢ ላይም ጥሏል። የጥይት ድምፅ በዲፕሎማሲያዊ ንግግሮች ይተካል ወይስ የድርድሩ ጠረጴዛ ላይ ያለ ውጤት ይበተናል የሚለው ጥያቄ በቅርብ ቀናት ምላሽም ያገኛል። በሌላ ዜና በዓለም አቀፍ የስፖርትና የወንጀል ዜናዎች አምዳችን በአንድ ወቅት በኦሎምፒክ መድረክ የሀገር ኩራት የነበረውና በኋላም ወደ አስፈሪ የወንጀል ዓለም የተሰማራው የሪያን ዌዲንግ የመጨረሻ ዕጣ ፈንታ እንመለከታለን። ለበርካታ ወራት በዓለም አቀፍ ደረጃ በከፍተኛ ሁኔታ ሲፈለግ የነበረው የቀድሞ የካናዳ ኦሎምፒክ ስኖርቦርድ ሪያን ዌዲንግ ከሕግ ማምለጥ ሳይችል ቀርቶ በቁጥጥር ስር መዋሉ ተረጋገጠ። ይህ ግለሰብ በኦሎምፒክ ዝና ይልቅ በዓለም አቀፍ ደረጃ አደገኛ ተብለው ከሚፈረጁ የወንጀል መሪዎች ተርታ ተሰልፎ መቆየቱ ዜናውን ይበልጥ አነጋጋሪ አድርጎታል። የህግ አስከባሪ ምንጮች ለሲኤንኤን እንደገለጹት ከሆነ ዌዲንግ በቁጥጥር ስር የዋለው በአሜሪካ የፌዴራል ምርመራ ቢሮ ወይም ኤፍቢአይ እና በዓለም አቀፍ የጸጥታ አካላት በጋራ የተቀነባበረ ጥብቅ ኦፕሬሽን ነው ተብሏል። ግለሰቡ ለረጅም ጊዜ በሜክሲኮና በደቡብ አሜሪካ ሀገራት ውስጥ ተደብቆ እንደሚኖርም ሲገመት የቆየ ሲሆን የመያዙ ዜና በዓለም አቀፍ ደረጃ ለሚንቀሳቀሱ የአደንዛዥ እጽ ካርቴሎች ትልቅ መርዶም ሆኗል። ሪያን ዌዲንግ እንደ አውሮፓውያን አቆጣጠር በ2002 በሶልት ሌክ ሲቲ የክረምት ኦሎምፒክ ላይ ካናዳን በመወከል ከተሳተፈ ታዋቂ ስፖርተኛም ነበረ። ሆኖም የስፖርት ህይወቱ ካበቃ በኋላ በዓለም አቀፍ የአደንዛዥ እጽ ዝውውር ውስጥ ኤልጄፊ ወይም አለቃው በሚል ስያሜ የተሰጠውት የራሱን የወንጀል ግዛት መግባቱን ኤፍቢአይ መዝገቦቹ ያሳያሉ። የአሜሪካ የፍትህ ሚኒስቴር እንዳስታወቀው ዌዲንግ የሚከተሉትን ጨምሮ በበርካታ ከባድ ወንጀሎችም ይጠበቃል። የኮኬን ዝውውር በየዓመቱ በ10 ሺዎች የሚቆጠሩ ኪሎግራም ኮኬኖችን ከደቡብ አሜሪካ በማምጣት በሜክሲኮ በኩል ወደ አሜሪካና ካናዳ በከፍተኛ መጠን ያሰራጫል ተብሏል። በሌላ በኩል የወንጀል ግዛቱን ለማስጠበቅ ሲባል በንጹሃን ዜጎችና በተቀናቃይ ቡድኖች ላይ የግድያ ትዕዛዝም በማስተላለፍ ከፍተኛ ወንጀል ይፈጽም እንደነበረም ገልጸዋል። በቢሊዮን የሚቆጠሩ ዶላር የሚገመቱ የወንጀል ገንዘብ ወደ ህጋዊ መንገድም ሲቀይር እንደነበረም ታውቋል። አሜሪካ በዌዲንግ ላይ የ50 ሚሊዮን ዶላር ያወጣ የነበረ ሲሆን በካናዳ ፖሊስም የሀገሪቱ ታሪክ ትልቁ አደንዛዥ እጽ መረብ የዘረጋ ግለሰብ ሲል ገልጸው ነበር። አሁን በቁጥጥር ስር መዋሉን ተከትሎ ወደ አሜሪካ ተላልፎ ተገቢውን በፍርድ ሂደት እንደሚጠብቅም ይጠበቃል።